የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ ሚያዝያ 18 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የድምጽ ፕሮግራም ነው። ዛሬ አሁን ይጀምራል። ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መይዘሰ ከሆነ ፍስሐ ወሰላም እግዚአብሔር ይመስገን። እንኳን አደረሳችሁ። ሰላም ናችሁ? እንዴት ናችሁ? ሁላችሁንም እንግዲህ እንደየሰዓት አቆጣጠራችሁ ሰላም ብያለሁ። ወደ ስራ ከመሄዴ በፊት አንድ ወቅታዊ መረጃ ስላለ ሁላችሁም ይሄንን መረጃ ይደርሳችሁ ዘንድ አካፍያችሁ እንሰነባበታለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት የሚዘከሩ ቅዱሳን በረከታቸው ከኔም ከናንተም ጋር ይሁን። ከኦርቶዶክስ ተዋህዶ እምነት ውጪ የሆናችሁ ሁላችሁም ተመልካቾቻችን ኢትዮጵያውያን ኤርትራውያን ሰላም ናችሁ? እንዴት ናችሁ? እንኳን በሰላም ወደ መርሃ ግብራችን መጣችሁ። እንግዲህ ላይክ በማድረግ ብትጀምሩ ዩቲዩብ ለብዙዎች እንዲዳረስ ያደርግልናል ማለት ነው። ብዙም አላቆያችሁም፣ ግን በጣም ጠቃሚ መረጃ ነው። በጣም የገረመኝ ደግሞ ወገኖቼ በተከታታይ ከምንሰራበት ጋራ አብሮ ስለሚሄድ ወይ ጉድ ይገርማል እያልኩ ነው ራሴ። እና እናንተም እንግዲህ አስተያየታችሁን በፕሮግራሙ ሂደት በአይዲያ ሩም ላይ አስቀምጡልኝ እና እያየን ቀስ በቀስ እንሄዳለን ማለት ነው እየተነጋገርን። ይሄ መርሃ ግብራችን እንግዲህ 393ኛ መሆኑ ነው። መሲሁ ነኝ ብሎ አንድ ሰው መጥቷል። መሲህ ነኝ ብሏል። ይሄኛው በሚገርመው ከአይሁዱ ወይም አንዳንዴ ደግሞ ከክርስቲያኑም ብቻ ሳይሆን ይሄኛው ከሙስሊሙ ማህበረሰብ ነው የመጣው እና ሰሞኑን እንግዲህ ያው በዛሬው ቀን ትናንት ጀምሮ ያው የጳጳሱ የፖፕ ፍራንሲስ ስርዓተ ቀብር ነው በቫቲካን በደማቅ ሁኔታ እየተከበረ ነው። ከዛ ጋር አያይዘን ከትናንት በስቲያ ባቀረብነው መርሃ ግብር እንደምታስታውሱት የፖፕ መላኪን ፕሮፌሲ ወይም ትንቢት ስለ ፒተር ተብሎ ስለተጠራው የመጨረሻው ፖፕ በዚህ ዓለም የሚመጣው ተብሎ የተነገረውን ፕሮፌሲ አሳይተናል። ከዛ በፊት ደግሞ እንደምታስታውሱት በኤሶፕ ኢትዮጵያ የዛሬ 3 ሳምንት አካባቢ ክርስትናን የሚያስጠላ የደጃል መንፈስ ነው በሚል ፕሮግራም እንዳቀረብኩላችሁ ታስታውሳላችሁ። በዛ መርሃ ግብር ላይ ታዲያ ስለ አልማሃዲ እና ስለ ደጃል በሙስሊም እምነት ውስጥ ስለሚጠቀሱ ስለነኚህ ሁለቱ ካራክተሮች አንስቼ ተናግሬ ነበር እና ደጃል የሚባለው ከሐሳዊ መሲህ ጋራ በመጽሐፍ ቅዱስ አውሬው ወይም ሐሳዊ መሲህ ከሚለው ጋራ የሚመሳሰል አድርገው እንደሚናገሩ፣ አልማሃዲ የሚባለው ደግሞ በመጨረሻ ህዝብን ሊብሬት ሊያደርግ ነፃ ሊያወጣ የሚመጣ በፈረስ ተቀምጦ አስቀምጠው የሚያሳዩት አይነት እንደሆነ ተናግሬ ነበር በዚህኛው መርሃ ግብር ላይ። ካላያችሁት ሄዳችሁ ይዩት። ታዲያ በጣም የሚገርመው ነገር አሁን ይሄ የመጣው ሰውዬ ደጃል ነኝ ሳይሆን አልማሃዲ ነኝ፣ ግን መሲህ ነኝ፣ የመጨረሻው ፖፕ ነኝ፣ የተላኩ ነኝ፣ ከእግዚአብሔር ከአላህ የተላኩ ነኝ ብሎ
አሁን በጣም ትልቅ ባጀት ተመድቦለት ከኢራን ከኢራቅ ከግብጽ እየታገዘ ብዙ ምዕራባውያን ተከታዮች ሁሉ ያፈራ አንድ ፊገር መጥቷል ወደ ዓለማችን ይሄ ሰው መጥቷል እና በሱ ስለሱ ላይ ያለውን መረጃ አሁን ከጊዜው ጋራ በጣም የሚሄድ በመሆኑ ምክንያት እና ይሄም ሰው እየገነነ በመምጣቱ ምክንያት ብዙ ፎሎዊንግ ያገኘ በመምጣቱ ምክንያት ይሄንን ሰው ማየት አለብን ብዬ ነው እንግዲህ መርሃ ግብር ዛሬ አዘጋጀሁት እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ምን ልበል say something ምን ተፈጥሮ ነው ላይፍ አት ማን ነው የሚያለቅሰው ላይፍ አት ሰላም ፒፕል ምንድነው ምን ተፈጥሮ ነው አላወኩም እስኪ አስቀምጥልን ላይፍ አት አስቀምጥልን ምን እንደሆነ አላወኩም ያሬድም እየጻፈ ነው ወይስ እርስ በራሳችሁ እየተጻጻፋችሁ እንደሆነ አላወኩም ለማንኛውም ቶሎ እንካፈልና መርሃ ግብሯን ከዛ በኋላ እንሄዳለን ማለት ነው ላይፍ አንተ ንገረን እስኪ ብዙ ሰው ምን ተፈጥሮ ነው ምናምን ይያሉ ነው ለማንኛውም ንገረን ኦኬ እንቀጥል እንግዲህ ማህዲ የሚባለው ወይ አንዳንድ ጊዜ አል ማህዲ የሚሉት በእስላሚክ ኤስኮቶሎጂ ወይም ቢሊፍ እምነት የመጨረሻ ታይም ላይ የሚመጣ ምድርቷን ሰላም የሚያደርጋት ብለው ይናገራሉ ለደጃልን የሚያጠፋው ወይም ሐሳዊ መሲህን የሚያጠፋው ብለው ይናገራሉ እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ለወልዶ ስብዓት ከሱ በፊት የሚመጣ ነው ብለው ነው የሚናገሩት አልማሃዲ romanticized al-Mahdi is guided or is a figure in Islamic eschatology who is believed to appear at the end of times to rid the world of evil and injustice እንግዲህ ኢፍትሃዊነትን የሚያጠፋ ኢቪልን ሰይጣንን የሚያጠፋ ሐሳዊ መሲህ የሚያጠፋ እንዳደርጎ ነው የሚደረገው እሱ ነው እንግዲህ ነኝ ብሎ ነው የመጣው he is said to be descendant of Muhammad ከመሐመድ ከነብዩ መሐመድ ተከትዬ የመጣው ነኝ ብሏል በተዋረድ ማለት ነው and will appear shortly before Jesus ከኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በፊት የሚመጣ ነው ጌታችን ዳግም ምጽአት በፊት የሚመጣ ነው ተብሎ ነው እንግዲህ የሚታመነው በእስልምናው ሃይማኖት ለማንኛውም ይሄን ሰው እስኪ መጀመሪያ ላሳያችሁ ንግግር አድርጓል ያማደርግም ከነገር ቆይቷል የራሱን ቤተ እምነትም ጀምሯል አሁን ግን ሰሞኑን በጣም እየገነነ ያለ ነው ብዙ ሰዎች እያሳዩት ነው ኦኬ እንስማው መጀመሪያና በመስማት እንጀምራ ወገኖቼ ኦኬ የሚናገረውን እንስማው መጀመሪያ I am Abdullah, the successor of Imam al-Mahdi alayhi salam, the successor of the Comforter Ahmad, the successor of Simon Peter, the successor of Muhammad, the successor of Jesus Christ. The successor ያለ የሚናገረው ተከትዬ የመጣው ነው እንግዲህ ከነብዩ መሐመድን በኋላ እንግዲህ ተከትዬ የመጣው በተዋረድ ከእግዚአብሔር እየተላኩ የመጣኔ ነው ከኢየሱስም ክርስቶስም ተከትዬ የመጣው ነኝ ያለ ነው እንግዲህ የሚናገረው ስሙት I am the true and legitimate pope I am the proof upon the Christians I am the son of the Muslims through my father and the son of the Christians and the Jews through my mother ስለዚህ በእናቴም አይሁድ አለብኝ by the way ይሄ ሰውዬ በእናቱ ግብጻዊ በአባቱ አሜሪካዊ ነው የሚኖረው እንግሊዛዊ ነው በጣም የተመቻቸ ነገር እኮ ነው የሚገርም ነው እና አሁን ሁሉንም ሃይማኖት በቃ የሚደግፍ ነው የሰው ልጆች አላወቁም እንጂ ሰይጣንን ነው መቃወም ያለብን ሁሉም በመጽሐፍ ቅዱስ ላይም በቁርአን ላይም የተነገረው ነገር በሙሉ እኔ እንደምመጣ ሁሉ ይናገራል ነው ስሙት እንግዲህ I am the son of the east through my father and the son of the west through my mother ኦኬ የሚገርም ነው እንቀጥል እሺ የሚገርም ነው ሌላም ንግግር አለው በኋላ አሰማችኋለሁ
እንግዲህ ሰው እንደምታዩት ብዙ ተከታዮች እያፈራ ነው ከኋላ ያሉት ተከታዮች ናቸው ምስሉን ሁሉ አስሏል የራሱን ቤተ እምነት ከፍቷል አብደላ ሐሸም አባ አልሳዲቅ ይባላል አብደላ ሐሸም አባ አልሳዲቅ ይባላል በጣም ነው የሚገርመው ባለፈው ያሬት ትክክል ሙስሊምና ክርስቲያን ተዋህዶ ብለን የተነናገር የነበረው ነገር አሁን እግር አውጥቶ እግር በእግር የሚገርም ነው ወገኖች ለዚህ ነው አሁን ምንም የምናጠፋው ጊዜ የለም ጎበዝ በጣም አሁን ይሄ ቶፎንቶን ተተን ወደ እግዚአብሔር ጥብቅ ምንልበት ጊዜ ቢሆን በጣም አሁን ነው ኦኬ እንቀጥል እንግዲህ ስለዚህ ሰውዬስ መጀመሪያ አንዳንድ ባክግራውንድ ነገር ሌሊቱን ድምጼ ላይ እንደምታውቁት ብዙም እንቅልፍ የለም እና ያነበብኩትን ነገር ላቋድሳችሁ አብደላ ሐሸም አብ አልሳዲቅ እንግዲህ በ1983 ዓመተ ምህረት ነው የተወለደው እንግዲህ 41 ዓመት ይሆነዋል መሰለኝ also commonly known as አብደላ ሐሸም እየተባለ ባጭሩ ይጠራል ኢጂፕሽያን አሜሪካን ነው ማለት ግብጻዊ ነው ግን አሜሪካዊ ዜግነት አለው ሪሊጂየስ ሊደር የከፈተው ሃይማኖት የመሰረተው ሃይማኖት አህማዲ ሪሊጅን ኦፍ ፒስ ኤንድ ላይት ወይም በመጻረ ቃል AROPL በመባል ይጠራል ላይፋት አድማጭ አግኝቷል ብዙ ሰው በጣም ብዙ ሰው አግኝቷል እና የሚገርማችሁ ነገር ደግሞ በአሜሪካ ወይም በግብጽ ወይም በእንግሊዝ ብቻ አይደለም በመላው ዓለም አድማጭ ያገኛል ሰው ነው አሁን እኮ በቃ ምንም ነገር አንድ ሰው የሆነ ምንም በቃ ሐሳብ አንጥቶ ሃይማኖት መመስረት የሚችልበት ዘመን ላይ ነው ደረስነው adherents of the religion believe የሚከተሉት ሰዎች እንደሚያምኑት him to be ምን ይያሉ ይጠሩታል እሱን ኳይም of the family of Muhammad የመሐመድ ዘር የመሐመድ ተከታይ ይያሉ ይጠሩታል and the second of the 12 the Mahdi appointed in the will of the prophet Muhammad ይያሉ ይጠሩታል እንግዲህ ከአስራ ሁለቱ ማሃዲዎች ብዙም ከሱ በፊት ማሃዲዎች አሉ ከ12ቱ ማሃዲዎች የመጨረሻውና አንደኛው ተብሎ በፕሮፌት መሐመድ የተነገረ የተደነገገለት የተወሰነለት ብለው ያመልኩታል የሚከተሉታል ማለት ነው አብደላ ሐሺም was born in Egypt አባቱ ነው እንደምታዩት ኢጂፕሻን ይቅርታ ቀደም ምናምታል ትጫዋለሁ አባቱ ነው ኢጂፕሻዊ እናቱ ነች አሜሪካዊ ቀደም ዛዘር ወይ ራውንድ ቢያለው መሰለኝ ከ2005 ጀምሮ እንግዲህ በ2005 አብደላ ሐሺም and Joseph McGuinn attended and filmed ደሞኮ ፊልሞቹ ምናምን ሁሉ ሰርተዋል ዶክመንተሪዎች Realim seminar in Las Vegas claiming that they were making a student film they then used the footage as the basis of documentary ከዛንን ፉቴጁን ወደ ዶክመንተሪ ቀይረውታል እሱን ማሳያቸዋለሁ እንግዲህ በጣም ሪሊጂኑን ባክግራውንድ ስትሮንግ ያደረገው ሃይማኖቱን የፈጠረውን ሃይማኖት ያጠነከረ የመጣው በ2015 አብደላ ሐሺም announced that he was the Qaim al-Muhammad ብሎ የተናገረው እንግዲህ አልማሃዲ ነኝ ብሎ የተናገረው በ2015 ነው የዛን ጊዜ ነው ውስጥ ለውስጥ ተከታዮችን ሲያነሳሳ የነበረው እንግዲህ 2015 አሁን 2025 10 ዓመት መሆኑ ነው when you considered to be the Yamani first Mahdi Abdullah Hashim then founded the የዛን ጊዜ ሃይማኖቱን በ2015 መሰረት ይላል ያው ቀደም እንደተነጋገርነው ነው በ2012 ጀምሮ ግን ሐዝቢን አግብቶ እየኖረ ነው ያለው ሚስትም አለው ልጆችም አሉት 4 ልጆች አላቸው ይሄ እንዴት እንደሆነ እንግዲህ በአልማህዲ ትምርት እስኪቶሎጂ በሙስሊሞቹ እንዴት እንደሚሰራ አላውቅም ለማንኛውም ባለትዳርና እንግዲህ በ2012 አግብቷል ግን በ2015 ነው ይሄን ሃይማኖቱን ያመጣው ለማንኛውም እንቀጥል የመሰረተው ሃይማኖት እና አርማው ይሄውን የምታዩት ነው አህመዲ ሪሊጅን ኦፍ ፒስ ኤንድ ላይት ይባላል
እንግዲህ ይሄ ወደኛ ሀገር ገብቶ እንደሆነ አላውቅም እስኪ ፈተሽ አርጉትና ንገሩኝ the Ahmadi religion of peace and light በመባል ይታወቃል also known simply as the Ahmadi religion ተብሎ ይታወቃል is a post-Islamic new religious movement derived from the 12 branch of Shia Islam ነው ከሺያ ኢስላም ነው የመጣው it is considered to be one of the emerging apocalyptic or doomsday movement በጣም አሁን እየገነነ ከመጣ ትልቅ ሙቭመንት እንቅስቃሴ አንዱ ነው ብሎ ያስቀምጣል ዊኪፒዲያም አፖካሊፕቲክ የመጨረሻው የዱምስዴይ የመጨረሻው ዘመን እንግዲህ ሙቭመንት ነው ተብሎ ይታወቃል ይሄ from the Middle East the leader of the religion is Abdullah Hashim ነው by the way ብዙ ገንዘብ ስላለበት ነው አሁን መጽሐፎች ይወጡ ነው ቪዲዮ ይወጡ ነው ተከታዮቹ በጣም የሚገርማችሁ ነገር ነው ስለ ተከታዮቹ ማሳያችሁ ዛሬ Egyptian American who claim to be እንግዲህ ያው ከመሐመድ አፖይንት ያደረገው ነው ተብሎ ነው ነብዩ መሐመድ ይቅርታ ለማንኛውም ቀጥል ሐውልቱ ቆሞለታል በቆሙ ይያለ ይሄ በእንግሊዝ ሀገር ነው ሐውልቱ የቆመለት በጣም ነው የሚገርመው አህመድ አል-ሐሺም Shia Muslim from Basra, Iraq, claimed to be the Yemeni during the 2000s. He adopted the fatal becoming Ahmed al-Hassam al-Yamani. He went into hiding በ2007 መሰረቱ ኢራቅ ነው ኢራቅም ኖሯል የሚገርማችሁ ነገር ይሶይ በ2027 ተደብቆ ነበር ከተናገረ በኋላ እንደገና በ2025 ሃይማኖቱን መሰረተው ማለት አንደርግራውንድ ሙቭመንት ፈጥሮ ሲንቀሳቀስ እንደነበረ ነው ምናየው እንግዲህ አሁን ግን እንግዲህ የፖፑን መሞት ተከትሎ አሁን ያገነኑት ነው ማለት ነው ሰሞኑን በጣም እየተነገረ ነው ሃይማኖቱ በጣም ነው የሚገርመው ሃይማኖቱ ሁሉም ሰው መግባት ይችላል ወበዝ የሚከተሉት ሰዎች ሰፋ አድርጎታል በዚህ ምክንያት በጣም የሚገርም ነው ጨፍልቆ ሃይማኖቱን ክርስትናውና እስላሙን አዲስ ሃይማኖት የሚመሰር ይመጣል ተብሎ የተናገረው የሴንት ማሊያኪ ፕሮፌሲ ያው የሚጠበቅ ነገር ነው ይመስላል አካይዱ እንደዛ the Ahmad religion of peace the Ahmadi religion of peace and light ምንድነው እንግዲህ ፕራክቲሱ ብለን ስንል አንደኛ there are 7 convents including 7 ቅርንጫፎች አሉት including 6 historical convents with ኮቨንት አሉት እንግዲህ የሚከተላቸው ቃል ኪዳን እንደማለት ነው ይቅርታ የአዳም የኖህን የአብርሃምን የሞሰስን የኢየሱስ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን እና የመሐመድን እነኝን ነው የሚከተለው እነኝን ይቀበላሉ ይላል በእነኝ ቃል ኪዳኖች ያምናሉ ይላል የእነኝን ትምህርቶች አካትቻሉ ይላል ሌላ ፍቅሪሲዝም ትላለች ዛኒዋ ሊሆን ይችላል እንግዲህ እንመልከቱ እንግዲህ belief in the transmigration of the soul of reincarnation በነፍስ እንግዲህ እንዴት ነው አሁን ልክ በቡዲስቶቹ እንደሚያምኑት የለም ነፍስ ትራንስግሬት ታደርጋለች ተመልሳ ስትፈልግ ባይጥ ስትፈልግ በኮክሮች ፐርፌክሽን እስከምታገኝ ድረስ ተመልሳ ትመጣለች በሚሉት ያምናል transgression of the soul እኛ ሀገራውን እናነቃቃለን ብለው አይናቸውን የሚጨፍኑት ምናምን ሁሉ እነሱ ያምናሉ በዚህ በትራንስግሬሽን ኦፍ ዘ ሶል ቡዲስቶቹ ነራምፓ መንፈስ ምናምን ማለት ነው Ramadan is considered to be identical to December አንድ ነው ረመዳንና የዲሴምበር በጌታችን የሚደረገው የክሪስማስ በዓል አንድ ነው ብሎ ያምናሉ since the Hijar months are considered identical to the solar Georgian months በዚህ ምክንያት ሂጃር months እንግዲህ በጨረቃ በፀሐይ አካሄድ ውተት አካባቢ ሁኔታ ተመሳሳይነት ስላለው ምን ረመዳንና ያው ክሪስማስ አንድ ነው ምንም ችግር የለም አታካብዱ ብሏል the actual Kaaba is located in Petra Jordan Kaaba ያለው በመካ ሳይሆን በመካ ሳውዲ አረቢያ ሳይሆን በመካ መዲና ሳይሆን ያለው በጆርዳን ፔትራ ነው ብሏል እንግዲህ ይርፍ በሉት ሙስሊሞች በካባው ያለው በፔትራ ጆርዳን ነው ብሏል በጣም ተከታይ ነው ያለው እስላም ተከታይ ያለው ክርስቲያን ተከታይ ያለው
ተከታያለው እንግዲህ በጣም የሚገርም ነው ፍራይዴ ፕሬየር የአርብ መጸለይ ግዴታ አይደለም ብሏል አልኮል ቅምቀማ ይቻላል ብሏል አልኮል ይዛላው ብሏል if consumed in moderation ብሏል በአግባቡ ከሆነ በመጠኑ በልኩ ከሆነ መጠጣት ይቻላል ብሏል religious head covering such as hijab ይሄ አናትን መሸፈን ሂጃብ ማድረግ ማለት ነው አርማንዶቶሪ ከፈለገች እታችን ማድረግ ትችላለች ካልፈለገች ማድረግ የለባትም ብሏል በጣም የሚገርመው ደግሞ በመጨረሻ LGBTQ people are tolerated እንቀበላለን ብሏል are allowed to join the religion መቀላቀል ይችላሉ ብሏል ኦኬ እንግዲህ ይሄ ነው እምነቱ ረፈበርት የሚገርም እኮ ነው ይሄ ሰው በ2015 ወደ እንግዲህ እንትን ግብጽ አፕራይዚንግ ምናምን በነበረ ጊዜ በ2015 በ2011 ይቅርታ በአረብ ስፕሪንግ ጊዜ ወደ ግብጽ ሄዶ ነበር አረብ ስፕሪንግ የነበረ ጊዜ እንግዲህ ያው አረቦቹም እንግዲህ ያው ሊቢያ ግብጽንም በሙሉ አረብ ስፕሪንግ ያካተተ ስለነበረ የዛን ጊዜ እዚህ ንቅናቄ ውስጥ ገብቶ ነበር እንደምታዩት ከጀርባ ያለው እሱ ነው ፎቶ ከጀርባ የሚታየው ፎቶውን ለቋል የዛን ጊዜ ጀምሮ እንቅስቃሴ ላይ እንደነበር ትግል ላይ ህዝብን ነፃ ለማውጣት ትግል ላይ ነበርኩ ነው የሚለው ከዛ በጻፈው ጽሁፍ እንደተናገረው በ2011 በአረብ ስፕሪንግ ጊዜ a more recent example comes into mind when thinking of the 2011 Arab Spring I was a youth ወጣት ነበርኩ በዛ ጊዜ who was the front line of the Egyptian revolution የግብጽን የእንቅስቃሴ የአብዮት መራውን የነበርኩ ብሏል ተቃውሞ ማለት ነው and I risked my life ህይወቴን ሁሉ አደጋ ላይ በሚጥሉ ሁኔታ topple the Egyptian dictator Mohammed Hosni Mubarakን ለመጣል አስተዋጽኦ ካደረጉ ሰዎች አንዱ ነኝ ነው የሚለው camped out in Tahrir Square ካምፕ አድርጌ ተቀምጬ ነበር ለተወሰኑ ቀናት I was attacked የዛን ጊዜ ይሄን ተቃውሞ በመናረግበት ጊዜ ከሌሎች ወንድሞቼ እህቶቼ ጋራ በሊቢያ እንግዲህ ወታደሮቹን I was attacked by the government of and Egyptian police በግብጽ ፖሊሶች ወታደሮች ተደብድቤ ነበር I had dodged bullets ጥይት ተተኩሶብኝ ተርፍ ያለው engaged in deadly battles በጣም አደገኛ በሆኑ ጦርነቶች ተሳትፍ ያለው ወይም ትግሎች and I was arrested and tortured ተይዤ ተደብድቤ ያለው በቃ ሄዱለት እኮ እውነት ነው ላይፋት ሄዱለት ታቀምንም እንግዲህ እና ብሎ እየተናገረ ነው ማለት ነው የራሳቸው ትልቅ ድረ ገጽ አላቸው ኢንተርኔት ማለት ነው ዌብሳይት አላቸው እሱን ገብታ ሚዲያ ሴንተር ብለው አቋቁመዋል ሚዲያ ሴንተሩን እስኪ እንየውና በጣም የሚገርም ነገር እናገኝበታለን ፎርወርድ ያደረኩ ላሳያችሁ እንግዲህ ኦኬ Ahmadi religion peace and light ነው የሚባለው Ahmadi religion of peace and light እንደምታዩት እንግዲህ how the movement begin ታሪኩን መስማት ማንበብ ከፈለጋችሁ አስቀምጥላችኋለሁ የከየት እንደጀመረ ታሪኩ ያው በሙሉ የኤልጂቢቲ ኮሚኒቲውም የመስቀሉም እንግዲህ የሚያርጉ ሰዎች ሁሉ ነው በአባል መሆን ይችላሉ ተብሎ ጨፍለቅ ሊያርጉት ነው ሃይማኖቱን በሙሉ ወደ አንድ ጨፍልቀው ሊያመጡት ነው ማለት ነው what do members believe አሁን የነገርኳችሁ ነው ሜምበርሱ እንግዲህ እኔ ከድረገጻቸው ከራሳቸው ድረገጽ እጄ ነው ያነበብኩላችሁ እዚህ ጋር ያለውን ላንብብላችሁና እቺኛው ያሰመርኩበት ላንብብላችሁ ምን ይላል APOPL Studios እንግዲህ የራሳቸው ቴሌቪዥን ቻናል ሁሉ ከፍተዋል the official media outlet has propagates the religion and is run from its UK headquarters ተቀማጭነቱን ያደረገው በእንግሊዝ ነው ተቀማጭነቱን ያደረገው በእንግሊዝ headquarters ነው የሚለው headquarters እንግዲህ ያለው it is satellite channel አለው Black Banner of the East ይባላል የሳተላይት ቻናሉ was በ2017 ነው የተለቀቀው አያችሁ ገንዘብ አለ መላችሁ ለዚህ ነው ቀላል እኮ አይደለም የሳተላይት ቻናል በዘመት ቲቪ እንኳን ስንት መከራ ታይቶበት አይደል እንዴ and has pronounced
አይናችን ደከመኮ ጎበስ documentation and programs for followers of the movement በ2024 ዶኩመንተሪዎች ሁሉ ሰርቶ አቀርቧል ምናምንና እንግዲህ እነን ማየት ከፈለጋችሁ በራሳችሁ አስቀምጥላችኋለሁ ሊንክ ላይ ማስቀምጥላችኋለሁ ቴሌግራም ላይ ማስቀምጥላችኋለሁ አንብቡት እንግዲህ ይሄው ነው እና ድረገጽም አለው ማለት ነው ባጭር ነው እንግዲህ ምንድነው ደግሞ ማየት ካለበት በሚቀጥለው ፕሮግራም እናያለን ያው በ2024 የለቀቁት ፊልም The Arrivals በ2008 ነው በ2008 ይሄ በ2008 ነው ሌሎች ፊልሞችም አሉት በ24 የተለቀቀ ፊልም አለ በ2008 የተሰራ ነው The Arrivals ይሄ ግሩፕ ነው እንትን ያደረገው እንግዲህ በ2007 ጀምሮ ነው ሰው የመጣው በ2008 ፊልም ሰርቷል The Arrivals ይሄንን ነው እንግዲህ በ2007 አለ ትምህርት ቤት ፊልም ትምህርት የተገቡት ይሄንን አቋማ እንትን አድርገው ነው ወደ ዶክመንተሪ የመጣው እዚህ ላይ ስለ አልማሃዲ መምጣት ስለ ደጃል ምናምን ፊልሙ ላይ ይናገራል ማለት ነው እንግዲህ ባለፈው መርሃ ግብራችን እንዳየነው ሴንት ማሊያቺ ፕሮፌሲ እንደነገረን ቁልጭ አድርጎ በመጨረሻው የእስልምና ሃይማኖትና የክርስትና ሃይማኖትን ጨፍልቀው ይሁን እንደምታዩት አንድ ሃይማኖት የዓለም ሃይማኖት እንደሚያመጡ ሴንት ማሊያቺ ተናግሯል በትንቢቱ The theories have said that this will be the time when the Catholic Church merges with Islam to create a one world religion and the event would result in the end of the church and the Vatican. እንግዲህ በከዚህ በኋላ ያው the city of the seven hills የተባለችው ሮም ትጠፋለች ተብሎ የተነገረው ጋራ አብሮ ስለሚሄድ ገርሞኝ ነው እዛውኛ ጋር ናቸው አሁን እንግዲህ ምን ይደረግኛ ጋር ናቸው ቢሮም ተክሏል እኮ መቀመጫውን እኛን አድርጎ ነው ከዚህ ከኛ ሀገር ከእንግሊዝ አድርጎ ነው የሚያምሰው ያው ሰውየው እንደ ሙስሊሞች ብቻ አይደለም የሚለብሰው the last pope ነኝ ብሏል በቃ አርፍ በሉ ምን እንግዲህ ምን እናመጣለን የሚገርም እኮ ነው የመጨረሻው ፖፕ ነኝ ብሏል ያው በቤተክርስቲያን ባይ ዘ ዌይ ከቅርብ ጊዜ ወደዚህ አይታችሁ እንደሆነ አላውቅም በፈረንሳይ ባንዳንድ ቤተ ክርስቲያኖች ሙስሊሞች እየገቡ ምን ችግር አለው አንድ ነን ይያሉ ቁርአን መቅራት ጀምረዋል እና በፖሊስ እየተያዙ ራሱ እናንተ ረብሻ ለማምጣት አስባችሁ ነው እየተባሉ እንትን ሪሙቭ እየተደረጉ አይታችሁ እንደሆነ አላውቅም በትዊተር ፔጆች ላይ ብዙ አለ በመካኑን በሚቀጥለው ፕሮግራም ላሳያችሁ ይችላል እና አሁን ተመሳሳይ ሁኔታ ነው እንግዲህ አሁን ይሄ ሰው ሙስሊም ሃይማኖትም ተከታይ ነኝ እንደገና ሙክራብም ሄዳለሁ አይሁድም ነኝ እንደገና ደግሞ ክርስቲያንም ነኝ ብሎ ያው እና I'm the last pope ብሏል በጣም ነው የሚገርመው the last pope ብሎ የመጨረሻው ጳጳስ ነኝ ብሎ እንግዲህ ብቅ ብሏል እንደምታዩት ሁኔታ ማለት ነው እሱን የተናገረበት ደግሞ አለ እሱን የተናገረበትን አሳያችሁና ከዛ በኋላ በዚሁ እንሰናበታለን ማለት ነው እንግዲህ የሚገርም ነው ወገኖች actually the last ምንድነው የሚለው እሱን ደግሞ እንስማው appointed his successor in his lifetime and none has the right to appoint but him he appointed Simon Peter when he said and I tell you that እንግዲህ ሳይመን ፒተርን ሲሞን ጴጥሮስን እንትን ያደረገው የሾመው በጸና ድንጋይ ላይ መሰረታታለሁ ቤተክርስቲያን ብሎ የተናገረው ነው እኔን ያቆመኝ ይያለ ነው ስለዚህ ያም ቃል የአላህ ቃል ነው የኢየሱስ ክርስቶስ ቃል እንደሆነ የአላህም ቃል ነው የኔ የመሐመድም ቃል ነው የኔም ቃል ነው የኔም ደግሞ የተሾምኩት በዛ ላይ ነው ብሎ ነው እየተናገረ ያለው You are Peter and on this rock I will build my church and the gates of Hades will not overcome it ስለዚህ የገሃነም ደጆች አይችሏትም የተባለው እንግዲህ በጣም የሚገርም ነው እኮ በጣም የሚገርም ነው ምን ማለት እንደሚቻል ራሱ ነው ያለቀው የገሃነም ደጆች አይችሏትም በአለት ላይ ቤተክርስቲያንን እንመሰረታለሁ ያለው ለጴጥሮስ የተናገረው ለኔም ተነግሯል ይያለ ነው እንግዲህ will give you the keys of the kingdom of heaven whatever you bind on earth will be bound in heaven and whatever you loose on earth will be loosed in heaven ስለዚህ እንግዲህ እኔ በመድር የረገምኩት
በሰማይ የተረገመ ይሆናል በምድር የታሰረ በሰማይ በምድር ያሰርኩት በሰማይ የታሰረ ይሆናል የሚለውን ይሄም ኃይል አለኝ እንግዲህ ልክ በቃ ለጴጥሮስ እንደተሰጠ ለእኔም ተሰጥቷል ነው Jesus alayhi salam named the first of his successors and he named the last as well, the Comforter. He said, therefore I'm sending you እንግዲህ ኢየሱስ ክርስቶስ ከኔ በኋላ ስለሚመጣው ብሎ ተናግሯል የሚያረጋጋው ብሏል የሚያረጋጋው እኔ ነኝ እያለ ነው the comforter ነገሮችን እንትን እንግዲህ ኢቭልን የሚያርቀው ሰይጣንን የሚያርቀው ምድርን ሰላም የሚያደርጋት ልክላችኋለሁ ብሏል ስለ መንፈስ ቅዱስ እኮ ነው የተናገረው ጎበዝ አንተ መንፈስ ቅዱስ አይደለም ሎቱ ስብሐት በጣም የሚገርም እኮ ነው prophets and sages and teachers some of them you will kill and crucify others you will flog in your synagogues and pursue from town to town he also said because of this God in his wisdom said I will send them prophets and apostles some of whom they will kill እነኚህ እንግዲህ በሙሉ የምታዩት ማለት ነው ምዕራቢው ከምዕራቡ ዓለም ከአውሮፓው ከአሜሪካው ከሙስሊሙ ማህበረሰብ ከሚድል ኢስቱ ቁጭ ብሎ የሚያዳምጠው ይሄን ሶዬ ተከታዩ ነው ያያችሁ ነው አይገርማችሁ ይሄ ፊልም አይደለም አዳራሽ ውስጥ ተሰብስበው ነው and others they will persecute clearly Jesus አፋቸውን ከፍተው ነው የሚያዳምጡት አፋቸውን ከፍተው alayhi salam spoke of prophets who would come after him and he named ለምንድን ነው ግን 197 ሰው ያየ ነው ዓለሙ ትክክል ላይክ የሚያረክ ሰው የለም አሁን 200 ገባ 200 ሰው ያየ ነው በዚህ ጧት ከቁርስ በፊት በሚቀርብ ፕሮግራም ለእንግሊዝ ከቁርስ በፊት በሚቀርብ ፕሮግራም ነው ላይክ የሚያረክ ሰው የለም እውነት ነው the chief among them nevertheless I tell you the truth it is expedient Jesus said for you that I go away for if I go not away the comforter will not come unto you but if I depart I will send him unto you and there has never been a man in history who claimed to be that comforter except the best of all prophets the master of mankind Muhammad Rasulullah sallallahu alayhi wa alihi wa sallam Allahumma salli ala Barao He became the inheritor of the messengers, the successor to Jesus, and the father of mankind, the true Pope. The true Pope ነኝ ብሏል እንግዲህ የመጨረሻው እውነተኛው ፖፕ ነኝ ብሏል እንግዲህ ፒተር ዘ ሮማን ነኝ እያለ ነው እንግዲህ ይሄንን ሰውዬ ወደፊት ያመጡት ይሆን እኔ አላውቅም ለማንኛውም አይመስለኝም እንግዲህ እኔም አልማሃዲም ነው ማለም ደጃለም እንግዲህ በሂደት እናያለን ለማንኛውም በጣም የሚገርም ከባድ ጊዜ ነው ተከታዮቹ ብዙ ናቸው ብዙ ገንዘብ አለበት ሳተላይት ቲቪ ሁሉ ተከፍቶለታል ይሄ ስለዚህ አንድ ሰሞን መጥቶ የሚሄድ አይደለም ማለት ነው ጊዜዎቹ ክፉዎች ናቸው ወገኖቼ ጸንተን ለመቆም እንድንችል የእግዚአብሔርን የጦር መሳሪያ የምናነሳበት ጊዜ ከሁሉም በላይ አሁን ነው በጸሎትን በርታ የእግዚአብሔር ሰላም ከሁላችሁ ጋር ይሁን ወዳችኋለሁ አከብራችኋለሁ በዛሬው ዕለት የሚዘከሩት ቅዱሳን በረከታቸው ይደርብን የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍቅሩ ሰላሙ ከኛ ጋር ከሁሉ ከሀገራችን ጋር ከወገኖቻችን ጋር ይሁን ወዳችኋለሁ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር አጣርጥን ምጥን ያለች በዚሁ ፈጸምኩ ቸር ዋሉ ቸር ሰንብቱ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth
shall set you free.